ሰበር ዜና ያልተጠበቀ ትልቅ ዱብዳ ተፈጠረ። አብርሃም ትናንትና ሄርሜላን እፈልጋለሁ ብሎ ሩታ ጋር ሄዶ ያልታሰበ ነገር አድርጎ ተመለሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እጅግ በጣም ከባድ ነገር ተሰማ። እሱም ነገር ምንድነው? አብርሃም ትናንትና ሄርሜላን እፈልጋለሁ ብሎ ሩታ ጋር በሄደበት ሰዓት ላይም ሩታን አታሎ አባብሎ ሸዋሸዋ ሰርቷታል። እሱም ሸዋሸዋ የሰራት ምንድነው? ወይ ቶ እንደው አንተን ከመሆን ብሞት ይሻለኛል አብርሽዬ ማለት ነው እንዴ። እኔ እኮ ግራ የገባኝ ነገር ማለት ነው፣ እኔ እኮ የእውነትም ሄርሜላን አፍቅሯት ነው ወይንስ በሽታ ይዞት ነው? ምንድነው እንደዚህ እንዳበደ ውሻ ክልፍልፍልፍልፍ የሚያደርግህ ብዬ ትናንትና ከዛን እያሰብኩኝ ይሄ ልጅ እንደው ፈጣሪ አሞት ከሆነ አንተ ማረው። እንደው ይሄ መጋኛ ነገር በጥፊ በግራም በቀኝም እንደው አላደለ በግራም በቀኝም ሰይጣን አጣፍቶትም ከሆነ እንደው በቃ እንደው ወደ ጸበል ሄዶ እንዲታከም እንደው በቃ ብዬ በጣም አሳዝኖ የነበረ። ለካ ልጁ እንደዚህ የሚያከለፈልፈው የሩታ ፍቅር ነው ጋይሶችዬ። እንዴ በመጠጥ ተሳስቼ ነው አላለም? ኧረ እባክህ ማን ነው በመጠጥ ያሳሳተህ? ሩታ ራስ አይደለ እንዴ ጠረጴዛ ላይ ተቀምጦ የነበረውን መጠጥ በንዴት አንስተህ የጠጣኸው እንዴ? ስለዚህ ጋይሶችዬ ኤፍሬምን በቃ አንተ ወደ ቤት ሂድ ምናምን የሌላችሁና አሉ። እኔም በቃ እሷን አናግሪያት በጸባይ ወደ ቤት ይሄዳለሁኝ። ኧረ እሱ ወዴት ይሄድላችኋል? እዛው ለሽ ብሎ ከሩታ ጋራ እኔ ሁለተኛ ልጅ እንደተረገዘ አውቃለሁኝ። ሶስተኛ ልጅ ሊደግም ይሁን አራተኛ ልጅ አድርጎት ሊሄድ ይሁን ሶስት መንታ እንድትወልድ ይፈልጉ ይሁን ልጅቷ አላውቅም። እኔ እኮ ክልፍልፍልፍልፍ ሲያደርገው ሩታ በርከፈቺ ሲል እኮ እኔ እኮ እውነትም ሄርሜላን ፈልጎ መስሎኛል። ለካሱ ሩታን ፈልጎ ነው ሄደው ልጅቷን ሿሿ ሊሰራት የያዘችው አንሷት ሌላ ልጅ ሊጨምርላት። እስኪ መጀመሪያ የተረገዘው ይወለድ ሁለተኛው ልጅ እንዴ። ይሄ ልጅ እኮ ሩታን በጣም ነው የሚያፈቅራት የሚወዳት ጋይሶችዬ። ታዲያ ለምንድን ነው ሄርሜላን ይችን መተተኛ ትቶ እሷን የማያገባት እሷ ጋር ተመልሶ የማይኖረው?